ሰላም ጤና ይስጥልኝ። የዕለቱ መረጃዎች እነሆ። በቅድሚያ ዋና ዋናዎቹም በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የውል እድሳት ምዝገባው ከሐምሌ 1 ጀምሮ ይካሄዳል ተብሏል። ህዝብን በጅምላ መፈረጅና መፍረድ ይቁም ሲል ሳልሳይ ወያነ ትግራይ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ላከ። ኢትዮጵያውያን በግብጽ የዘፈቀደ እስራትና መባረር እየገጠማቸው መሆኑ ተገለጸ። የሱዳን ሰራዊት በኢትዮጵያ ድንበር የምትገኘውን የኩምሩክ ከተማን መቆጣጠሩ አስታወቀ። የአውሮፓ ህብረት አውሮፕላኖች በኢራን፣ ኢራቅና ሊባኖስ አየር ክልል እንዳይበሩ ማሳሰቢያ ሰጠም። አሁን ወደ ዝርዝር እናልፋለን። አብራችን ቆዩም። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የውል እድሳት ምዝገባም ከሐምሌ 1 ጀምሮ ይካሄዳል ተብሏል። ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ተብሏል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታዎችን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶም በሌላ በኩል ደግሞ ተከራዮች ከገበያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ ያደርጋል ብለዋል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ገልጿል። ህዝቡን በጅምላ መፈረጅና መፍረድ ይቁም ሲል ሳልሳይ ወያነ ትግራይ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ላከም። በትግራይ ክልል ከሚንቀሳቀሰው ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝቶ የሰላም ጥሪ ለትግራይ በሚል ላስተላለፉት መልእክት ምላሽ ሰጠም። ፓርቲው ህዝብን በጅምላ መፈረጅና መፍረድ ይቁም በሚል ርዕስ ባስተላለፈው በዚህ ግልጽ ደብዳቤም የመንግስት የሰላም ጥሪ በተግባር ካልተደገፈና የህዝቡ መሰረታዊ ጥያቄዎችን ምላሽ ካላገኙ በስተቀር ተአማኒነት የለውም ብሏል። ፓርቲው የፌዴራል መንግስት ለሰላም ዝግጁ አለመሆኑን ያሳያሉ ያላቸውን መሰረታዊ ነጥቦች የዘረዘረ ሲሆን እንደ ባንክ፣ ደመወዝ፣ ነዳጅና ሌሎች መሰረታዊ ምርቶች ላይ መንግስት እገዳ በመጣል የፖለቲካ መጫወቻና የማንበርከኪያ መሳሪያ እያደረጋቸው መሆኑንና ይህም በትግራይ ላይ እንደ መደበኛ ፖሊሲ እየቀጠለበት ይገኛል በማለት ከሷል። በህገ መንግስቱ መሰረት መከበር የነበረባቸው የትግራይ አስተዳደራዊ ወሰኖች አለመከበራቸው፣ ተፈናቃዮች ወደ ቀድሞ ቀያቸው አለመመለሳቸውና በምዕራብ ትግራይ ያሉ ህገወጥ አስተዳደሮች እንዲፈርሱ ተደርጎም ሰላማዊ ህይወት እንዳይመሰረት የተደረገው በፌዴራል መንግስቱ ቀጥተኛ ድጋፍ በሚንቀሳቀሱ ኃይሎች ነው ሲል ወቅሰዋል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው የትግራይ ወጣቶች በህወሓት አፈሳ ምክንያት ወደ ሱዳን እየተሰደዱ ነው ማለታቸውን ያስታወሰው ሳልሳይ ወያነ ትግራይ ወጣቶቹ የሚሰደዱት በህወሓት አፈና ብቻ ሳይሆን በፌዴራል መንግስቱ ፖሊሲ ምክንያት በተፈጠረ የኢኮኖሚና የደህንነት ስጋትም ጭምር ነው ብሏል። የፌዴራል መንግስቱ ህዝብና ድርጅት ለይቶ አለማየቱ በመውቀስ የትግራይ ህዝብን ጥያቄዎች ከህወሓት ጋር ከተፈጠረ አለመግባባት ነጥሎ ማየት እንዳለበት፣ የህዝቡን መሰረታዊ ጥያቄዎች መመለስ ለሀገርና ለክልል ጠቃሚ እንጂ ጉዳት የሌለው መሆኑን በመግለጽ ስልጣንን ከህወሓት ወደ ተተኪ ትውልድ በሰላማዊ መንገድ ለመሸጋገር መንግስት ገንቢ ሚናውን እንዲጫወት ጥሪ አቅርበዋል። ኢትዮጵያውያን በግብጽ የዘፈቀደ እስራትና መባረር እየገጠማቸው መሆኑን ተገለጸ። የመኖሪያ ፍቃድ እድሳት በመዘግየቱ ምክንያት በግብጽ የዘፈቀደ እስራትና መባረር ከሚገጥማቸው ስደተኞች መካከል ኢትዮጵያውያን እንደሚገኙበት ተገለጸ። የግብጽ መንግስት የመኖሪያ ፍቃድ እድሳት በመዘግየቱ ምክንያት በሺዎች የሚቆጠሩ የኢትዮጵያ ስደተኞችና ጥገኝነት ጠያቂዎች ለዘፈቀደ እስራት፣ ለረጅም ጊዜ እስርና ከሀገር ለመባረር አደጋ እየተጋለጡ መሆናቸው ሂውማን ራይትስ ዎች ባወጣው አዲስ ሪፖርት አስታውቋል። እርምጃው በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የሚሰጥ ህጋዊ ሰነድ ያላቸው ስደተኞችና ጥገኛ ጠያቂዎች ላይ ጭምር እየተወሰደ ነው ተብሏል። ከትናንት በስቲያ የወጣው የድርጅቱ ሪፖርት እንደሚያመለክተው የግብጽ ባለስልጣናት ከአውሮፓውያን አቆጣጠር 2025 መገባደጃ ጀምሮ ስደተኞችን የማባረር ዘመቻዎችን ያጠናከሩ ሲሆን በጥቃቱ በዋነኝነት ከሱዳንና ከደቡብ ሱዳን የመጡ ስደተኞች እንዲሁም ኤርትራውያንና ኢትዮጵያውያን ኢላማ ያደረገ ነው ተብሏል። እነዚህ ስደተኞች የእድሳት የቀጠሮ ጊዜያቸውን በመዘግየቱ
የመኖሪያ ፈቃዳቸው ቀነ ገደብ ስላለቀ ለዚህ ችግር መጋለጣቸው ተገልጿል። ሂውማን ራይትስ ዎች በሚያዝያና በግንቦት 2018 ዓ.ም ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከኢትዮጵያ የመጡ 19 ስደተኞችና ጥገኝነት ጠያቂዎች ያነጋገረ ሲሆን ወቅታዊ የመኖሪያ ፈቃድ የላቸውም በሚል ብቻ ህጋዊ የስደተኞች ከፍተኛ ኮሚሽን ምዝገባ ካርድ ያላቸው ግለሰቦች መታሰራቸውና መባረራቸው ገልጿል። እንደ ሂውማን ራይትስ ዎች ገለጻ የመኖሪያ ፈቃድ ቀጠሮ በመጠባበቅ ላይ ያሉ ስደተኞች የቀጠሮ ቀናቸውን የሚያሳይ ሰነድ የሚሰጣቸው ቢሆን የግብጽ ባለስልጣናት በፖሊስ ፍተሻ ወቅት እነዚህን ወረቀቶች ለመቀበል ፈቃደኛ እንደማይሆኑ ቃለ መጠይቅ የተደረገላቸው ሰዎች ተናግረዋል። የሱዳን ሰራዊት በኢትዮጵያ ድንበር የምትገኘው የኩምሩክ ከተማን መቆጣጠር አስታወቀ። ጀነራል አልቡርሃን ከኢትዮጵያ ድንበር አጠገብ የሚገኘው ኩምሩክ ከተማ መቆጣጠራቸው አስታውቋል። በሌተናንት ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ሽግግር መንግስት ዛሬ ይድረስ ለሱዳን ህዝብ በሚል ርዕስ መግለጫ አውጥቷል። በመግለጫውም የጦር ኃይላችን በኩራትና በክብር አዲስ ምዕራፍ እየጻፈ ነው። ከጀመሩ እንደሚጨርሱ፣ ከተዋጉ እንደሚያሸንፉና ቃል የገቡትን ተግባራዊ እንደሚያደርጉ እያረጋገጡ ነው። ጀግኖች ልጆች በፈጣሪ እርዳታ በጽናት በቁርጠኝነት በእምነትና አንድነታችንን በመጠበቅ ወደፊት መራመዳቸው ይቀጥላሉ በማለት ጀምረዋል። በማስከተልም የጦር ኃይሉ በዛሬው ዕለት አልኩምሩክ ከተማን ነጻ ለማውጣት መቻሉን ገልጾም ይህ የሆነው በድል በተጠናቀቁ ከባድ ጦርነቶች ነው ብለዋል። ሲቀጥልም የመሐመድ ዳጋሎ ቤተሰብ አሸባሪ ሚሊሻዎችና ቅጥረኛ ወታደሮቻቸው ከፍተኛ የህይወትና የመሳሪያ ጉዳት ደርሶባቸዋል። የቀሩ አባሎቻቸውም ጦር መሳሪያዎችና ተሽከርካሪዎችን ጥለው ጉዳት የደረሰባቸው እግራቸውን እየጎተቱ ሸሽተዋል ያለው መግለጫው በኩምሩክ ከተማና አካባቢ ያለው ህዝብ ይህ ቀን እንዲመጣ በትዕግስት ሲጠባበቅ በመቆየቱ ምስጋናው አቅርቧል። የከተማው ደህንነት በመጠበቅ መደበኛ ህይወት እንዲመለስ እንደሚያደርግም ቃል ገብቷል። መግለጫው በማጠቃለያው ውድ ህዝቦቻችን የጦር ኃይላቸው የሽብርተኛ ሚሊሻ ቡድንና ደጋፊዎቹ እስኪጠፉ ድረስ በመላ ሀገሪቱ ውስጥ የሚያደርገውን ተጋድሎ ይቀጥላል። በደማቸው ይህንን የክብር መንገድ ሊፈጥሩ ዘላለማዊ ጸሎት እናደርጋለን በማለት አስታውቋል። በሺዎች የሚቆጠሩ መርከቦች በሆርሙዝ ወሽመጥ እንቅስቃሴዎች ተገድበው እንደሚገኙ ተገለጸ። በሆርሙዝ ወሽመጥ በመቶዎች በሚቆጠሩ መርከቦች ላይ ወደ 6000 የሚጠጉ ሰዎች እንቅስቃሴያቸው ተገድበው እንደሚገኝ የተባበሩት መንግስታት አስታወቀ። ዓለም አቀፉ የባህር ትራንስፖርት ድርጅት ዋና ጸሐፊ አርሰኒዮ ዶሚንጌዝ ከቅርብ ቀናት ወዲህ በመርከቦች ላይ የሚፈጸሙ ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከቦች ላይ ያሉ ወደ 6000 የሚጠጉ መርከበኞችን ስጋትና የስነ ልቦና ጫና ይበልጥ ያባብሰዋል ብለዋል። መጋቢት ወር ላይ አሜሪካና ኢራን ወሽመጡን ለማስከፈት የሚያስችል ስምምነት ከመፈራረማቸው በፊት ወደ 20,000 የሚጠጉ መርከበኞች በባህረ ሰላጤው እንቅስቃሴያቸው ተገደው መቆየታቸው ዶሚንጌዝ አስታውቋል። ዋና ጸሐፊ አሁን አጣብቂኝ ውስጥ የገቡት መርከቦች በሰላም እንዲወጡ ሁለቱም ወገኖች ሳይረፍድ ሁኔታውን እንዲያረግቡ ጥሪ አቅርበዋል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20,000 በላይ የመርከበኞች ሰራተኞች ለወራት ቁመው ለመጠበቅ ተገደዋል። በአሁኑ ሰዓት ኢራንና አሜሪካ እንደገና ወደ ጦርነት ተመልሰዋል። የአውሮፓ ህብረት አውሮፕላኖች በኢራን ኢራቅና ሊባኖስ አየር ክልል እንዳይበሩ ማሳሰቢያ ሰጠ። የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ ዛሬ ባወጣው መግለጫ አውሮፕላኖች በኢራን ኢራቅና ሊባኖስ የአየር ክልል ከመብረር እንዲቆጠቡ ጥብቅ ማስጠንቀቂያ ሰጥቷል። በመግለጫው በአካባቢ የነበረው የተኩስ አቁም የተጣሰ መሆኑን ገልጾም ይህም ወታደራዊ ግጭት ሊያስከትል ስለሚችል ሌላ መመሪያ እስካልተሰጠ ድረስ እስከ ነሐሴ 31 አውሮፕላኖች በተጠቀሱት ሀገራት አየር ላይ እንዳይበሩ ምክር ለግሷል። ጨምሮም የተኩስ አቁም ሙሉ በሙሉ ከተጣሰ የኢራን አየር ክልል አስጊ እንደሚሆን አሳስበዋል። ድርጅቱ ይህንን ማሳሰቢያ የሰጠው ፕሬዝዳንት ትራምፕ የተኩስ አቁም መፍረሱን መናገራቸው ተከትሎ ነው። ለዚህ መንስኤ የሆነው በሆርሙዝ ሰርጥ ሲያልፉ በነበሩ የንግድ መርከቦች ላይ ጥቃት መድረሱ ሲሆን ይህንን ተከትሎ አሜሪካ ወታደራዊ ጥቃት መፈጸሟ ይታወቃል። አሜሪካ በትናንትናው ጥቃት ከ80 በላይ በኢራን ውስጥ የሚገኙ ኢላማዎችን መደብደቧን ስትገልጽ፣ ኢራን በበኩሏ በባህሬንና በኩዌት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ እርምጃ ማከናወኗ ተናግራለች። ሁለቱም ሀገራት ተኩስ አቁምን በመጣስ አንደኛው ሌላኛውን እየከሰሰ ቢሆንም ይህንን ተከትሎ በዓለም ላይ የነዳጅ ዋጋ በ5 በመቶ ጭማሪ አሳይቷል። ዜናዎቻችን እነኚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም